እኔም ሳልመጣ አልቀርም። ቤተሰብ በዚህ ሁኔታ ደግመህ እንዳጽፍ ቀሲስ ደምረው የኮሚሽን ስራዎች ድርጅት አላለም። ያያዘ ልደታ ትዘርፈዋለች ያልኩ ለዘመናት እኔም ሳልመጣ አልቀርም። ቤተሰብ በዚህ ሁኔታ ደግመህ እንዳጽፍ ሶስት ቤተሰብ ሶስት አበባ በዚህ ሁኔታ እኛም ሶስት አበባ ፋሚሊ ሌትስ ጎ ጌድያ አባቴ ሁለት ኑሩልኝ። ዶክተር ጥበቡ ኤልዬ ታንኪዩ ኑሩልኝ። ምን አሉ? እዚህ ጋር የሆነ ጽሁፍ ደስ የሚላል ቀሲስ ደምረው የኮሚሽን ስራዎች ድርጅት አላለም። እናንተ አጻፉ። እዚህ ጋር ስነ ስራ ስንት ነገር ይጻፍ የለም። ላሻ ብላንካ ብሎኛል። ደብል ነው ቤተሰብ ሆን የምነግርህ ማለት ነው። ሰሞኑን አጀንዳ የነበረው አላፋት ዝማሬ ነው። አላፋት ዝማሬ ነው። ገባ? አሁን አላፋት ዝማሬ ደብል ነው። ፋም ደብል ለዝጋው የተመታችሁ እናንተም ጠይቅ ትሉኛላችሁ። እኔም ምላስ ሲያርፍም ጠይቃለሁ። ይሄ ያያዘ ልደታ ትዘርፈዋለች ያልኩ ለዘመናት ያያ እናንትና ማን ነው ስሙ? ተመቻቸው 4 ሚሊዮን እንግዲህ ያውም ክፍለ ሀገር ላይ 2000 ያበደ ሆቴል ነው ክፍለ ሀገር ላይ የምታገኘው። ክፍለ ሀገር ላይ በ2000 ጽድት ያለ 5 ስታር ሆቴል ነው የምታገኘው ክፍለ ሀገር። አዲስ አበባ ከሆነ ዲፈረንት ስቶሪ እና በጣም ነው የሚደንቀው። ደሜ ካለ ንገሩኝ። ደሜን እያየሁት አይደለም፣ መንቅረውታል። እመለሳለሁ። አንዴ ቤተሰብ አንዴ ጠብቁኝ። ታፕታፕ ማሰሪያ እየተባለ ጨፈጨፉት ነው የምለው። ይሄን መስኪነት በሉት፣ ቆርጥመው በሉት። እና ደምረው እንዴት ሊሄድብኝ ቻለ? ምን አድርጎ ነው? በሉት። ያሳዝናል። እግዚአብሔር ይሆናል። አዎ 50 ሰው ነው በዛ ያለው ምናምን ብለው ዋት ያደረገ 50 ሰው አይሄድም። እውነት ለመናገር ጌታ በሚያውቀው 50 ሰው አንድ ቦታ ላይ አይሄድም። እና በጣም ያሳዝናል። ህዝቡን ቦጥቡጠው ጨረሱት። ያ በጣም አድርገው ያንን አደረጉ። እግዚአብሔር ልቦና ይስጣቸው። ወንጌሉን አንድ አይሰብኩትም፣ ወንጌሉን አያውቁትም። ቤተክርስቲያን እናሰራ እየተባለ የማይባልበት ቦታ የለም። እናሰራ በቃ ሊፈርስ ነው፣ በቃ እንደዚህ ሆነ፣ ማንም አላሰራውም፣ በዚህ ወጣ በዚህ ገባ። እጥብ ሰውን በልተው ጨረሱ። ለማንኛውም እንዳየሁት ከሆነ አበል እየተሰጣቸው በየቦታው እንደሚሄዱ አየሁ። አበል እየበሉ እንደሚሄዱ አየሁ። ወይ ጉድ! ይኸው መንግስት የሃይማኖት ተቋማት ላይ ግብር አይሰበስብም። እንግዲህ የሃይማኖት ተቋማት አሁን ላይ የተለያዩ ገቢዎች አላቸው። ንግድ ውስጥ ፓርቲሲፔት ያደርጋሉ። ከምዕመናን ገንዘብን ይሰበስባሉ። ከፍተኛ ወጪ ኦዲተብል ያልሆነ ኦዲት ሊደረግ የማይችል አሰባሰቡ ኦዲተብል ሊሆን የማይችል ገንዘብ ይሰበስባሉ። ይህንን ግን መንግስት ግብር አይጥልባቸውም። ምክንያቱም የሃይማኖት ተቋማት ትውልድን በስነ ምግባር ቀርጸው ያሳድጋሉ ብሎ ስለሚያስብ ነው። ስለሚያስብ ብቻ ሳይሆን ሎጂኩ እንደዛ ስለሆነ ነው። አንድ ቤተ ክርስቲያን አትስረቅ፣ የሰውን አትመኝ ስትል ምን እያለች ነው? ምን ስራ እየሰራች ነው? በሌላ ቋንቋ የማይሰርቅ ሰው የሌላን የማይመኝ ሰው እየፈጠረች በመጣች ቁጥር
የፖሊስን ሌባን ለማባረር የሚያደርገውን ወጪ እየቀነሰችለት ነው ማለት ነው። መንግስት በዚህ በኩል እየተጠቀመ ነው ማለት ነው። ይሄ ነው ሎጂኩ። ግን እውነት አሁን ግን ቤተክርስቲያን ወይ የሃይማኖት ተቋማት ሁሉም ኢትዮጵያ ውስጥ ያሉት እንደዚህ አይነት ስነ ምግባር ያለው ትውልድ እያፈሩ ነው ያሉት? በተለይ ከተማ ላይ ያሉት ነው? አይደለም፣ በፍጹም አይደለም። እንግዲህ የሃይማኖት ተቋማት በየአጥቢያቸው ገንዘብን ይሰበስባሉ። ገንዘብን ሲሰበስቡ ኦዲተብል በሆነ ወይ አይደለም የሚሰበስቡት። እንደኔ ሴንትራል ቢሆን ጥሩ። ለምሳሌ ኦርቶዶክስን ብናይ ወደ ሲኖዶሱ ሄዶ ከሲኖዶሱ ለህንፃ ማሰሪያ የሚፈለግ ከሆነ ያ ብር ለህንፃ ማሰሪያ የሚያስፈልገውን ያህል ሲኖዶሱ ከላይ ቢለቅ፣ ከዛም በኋላ ያ ብር ትርፍ የሚመጣ ከሆነ በየገጠሩ ያሉ መቀደስ እንኳን ያልቻሉ አልባሳት መግዛት ያልቻሉ የቤተ ክርስቲያናት አሉ። ለነዛ መሰጠት ብቻ። ሌላውም እንደዛው ኦርቶዶክስ ውስጥ በደንቡ ስላለው ነው እንትንም ነው እንደዛ ቢደረግ። አሁን ላይ ግን አጥቢያው ራሳቸው ይለቅማሉ። ራሳቸው ይለቅሙላ ኦዲተብል በሆነ ወይ አይደለም የሚለቅሙት። ማን ወሰደ፣ ምን ያህል ተሰረቀ፣ ምን ያህል እንትን አለ፣ ምን ያህል ተበሰበ የሚለውን ነገር አይታወቅም። እግዚአብሔር የቤተ ክርስቲያን ኦዲተር ነው ብሎ ስለሚያስቡ ነው። የእግዚአብሔር ብርን ሰው አይደለም፣ ይሰርቃሉ። አሁን እንኳን ዛሬ ወጣው ከአዋሳ ቂርቆስ ቤተክርስቲያን ገቢ ማሰባሰቢያ የሄዱ ቤተክርስቲያናት አሁን ላይ የሃይማኖት ተቋማት ገቢ ለማሰባሰብ ቲክቶከሮችን፣ የተለያዩ አሲስቶችን፣ ጋዜጠኞችን ይጠቀማሉ። እኛ የሚመስለን እነዛ ሰዎች ለእግዚአብሔር ብለው ለቤተክርስቲያን ለሃይማኖታቸው ብለው ያን ስራ የሚሰሩ ነው የሚመስለን። አይደለም፣ ለአበላቸው ብለው ነው ያየነው። ይሄ መረጃ ራሱ የሰበሰቡት 2.ምናምን ሚሊዮን ብር ነው። ለነሱ አበልና የተለያዩ ወጪዎች የአልጋ ዝባዝንክ ይወጣላቸው 4.ምናምን ሚሊዮን ብር ነው። ይሄ ቦታ የንግድ ቦታ ሆኗል። እነሱ ራሳቸውን ሾው የሚያረጉት እዛ ጋር የሃይማኖት ተቆርቋሪ የዛ ሃይማኖት ተወካይ ምናምን አድርገው ነው ራሳቸውን የሚቆጥሩት። ሌብነት ስላለ ነው እዚህ አካባቢ። አንድ በቅርብ የነበርኩበት የገንዘብ ማሰባሰቢያ ላይ በዶላር ብር ተልኮ ነበርና በዶላር የገባውን ብር ሊነግሩን ፈቃደኛ አይደሉም። የሆነ የሚያጠራጥር እንደኔ የሚያጠራጥር ነገሮች አሉ። ያልተነገረበት ምክንያት ወይንም የሚመነዛዘር ነገር አለ። ስለዚህ የሚስተካከሉ ከሆኑ ይስተካከሉ፣ የማይስተካከሉ ከሆነ ግን መንግስት ግብር ሊጥልባቸውና ከነሱ የሚገኘውን ግብር ትውልድን ስነ ምግባር በማስተማር የሚወጣው ወጪ ላይ ከቨር ሊያደርግ ይገባል። ሚራክል መኒ ይላል። ሚራክል መኒ። ኤኒዌይ አሁን ላይ ያሉት የኢትዮጵያ የሃይማኖት ተቋማት ፓዛቸውን ለቀው ወደ አቅጣጫቸው ስተዋልና በተስተካከሉ። ይሄ ነገር እየተስፋፋ ነው ይሄዳል። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። የገቢ ማሰባሰብ በደምብ ስሙ። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩን ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ መቶ ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገርህ ወዲህ ቤተክርስቲያን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ ህንጻ ብላ ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለሁ አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት መቶ ሺህ ብር የገቢ ማሰባሰብ ስም ወደ ግጋሚ ይስማላችሁ። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው።
አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላኝ። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን 100 ሺህ ብር እንከፍላቸዋለን ሲላቸው ተመስገን የዛን ጊዜ ማለት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። ብሩ ቢሞላላቸው ተጨማሪ ብር ግን ስለፈለጉ ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች 100 ሺህ ብር እንክፈላቸው። ይህ በድምጽ የሰማችሁት ወንድማችን ግን አይ እኔ አልፈልግም ይቅርብኝ ይሄ ነገር ፌክ ነው። ወንድማችን ለተ ደግሞ አይ እኔ ይቀበላል ይሄን ነገር እሰራለሁ ብሎ ቀጠለ። ስለዚህ አለ ተመስገን ስለዚህ አለ ወንድማችን አለ እኔ አልፈልግም ይቅርብኝ አለ። ግን አሁን ተመልሶ ግን እዛው ስራ ላይ ግን ገብቷል። ምን የሚያደርግበት የቤተ ክርስቲያንን ጠቅሻለሁ። ልደተ ቃል ፈለገ አትናቴዎስ ሰርቻለሁ እንደ አስተባባሪ ተናግረናል። እኩል ከገዳዮቻችን ነው የምናያቸው እዚህ በኋላ። ይሄ በቃ በግልጽ ነው። አሁን እሱን ግን የምንናገርበት ጊዜ አይሁን። አስተባባሪዎች ቪዲዮ ይለቃሉ። አስተባባሪዎችን እንስማ ፕሊዝ።